ሲሉኝ ከበድ አደፈ ሲሉኝ። አሰላሙ አለይኩም ወደ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ያው እንደምታውቁት ትናንትና መሬት አምጥቻለሁ። ዛሬም አንድ ቦታ መሬት እንግዲህ ሰምቼላችኋለሁ። ያን ይዤላችሁ መጥቻለሁ እና ደግሞ ያልነገርኳችሁ አለ ሰፈር ወሎ ብዬ አሁንማ ቅርባችሁ ታውቃላችሁ። ሶስት ሀገሮች ናቸው በብዛት ኮምቦልቻ፣ ደሴ፣ ኬሚሴ እና ሶስት ጋር በብዛት በተለያየ ማቀርበው። ስለዚህ ከነሱ ከሶስቱ አንዱ ነው። ኦኬ ያልገለኩበት ደግሞ የራሴ ነገር አለኝ። ቦታው ሲመረተው ለማቅረብ እንጂ ሰው እንዲዘጋጅ አድርጎ አስቀድሞ መናገር ጥሩ አይደለም። ኦኬ ውዶቼ ለምሳላችሁ የሆነ ቦታ ሲመራ ስትናገሩ ሀብታሞች ሮጠው ገና በስም ነው የሚገዙት። ገና በስም እነሱ ብር ስላላቸው በዛ አድርገው የብዙ ሰው እድል ለብዙ ሰው መሆን የሚችለውን ቦታ ግዝዝት አድርገው ባሁን በቅናሽ ስንት ስለሚሄዱ ከዛ አስቀምጠው ደግሞ ትንሽ ቆይት ያደርጉና እንደዚህ 8 ቀን ወር ምናምን በትላልቅ ብር 1 ሚሊዮን እንደዛ ከ500 ሺህ ብር ሁሉ በላይ ያተረፉት ሁሉ የሚሸጡትና ለዛ ነው ያልተናገርኩት። እሺ ፍቅሮች ከዚህ ከሶስቱ አንድ ሀገር ነው አለቀ። ኮምቦልቻ ደግሞ በቅርቡ ተመርቶ ነበረ። ስለዚህ ኮምቦልቻ አይደለም ሰው ኮምቦልቻ ካልሆነ ደግሞ ወይ ደሴ ነው ወይ ኬሚሴ ነው ማለት ነው። ኦኬ ይሄን ይመስላል። እና ደግሞ ሌላ የሆነ ቦታ አለ እዛም ደግሞ እንደዚህ ብለዋል። ሁሉም ይዤላችሁ እመጣለሁ ጠብቁኝ። ኦኬ ሌላውን ዛሬ ይዤላችሁ የመጣሁትን ልንገራችሁ። አንደኛ ፍቅሮች አዲስ ቦታ ሲመራ እንደዚህ ነው አትበሉ፣ ቶሎ ግዙ። ታስታውሳችሁ የዛሬ 4 ዓመት ራሱ ኮምቦልቻ ሲመራ ውሃ አካባቢ ነው እያላችሁ ምን እያላችሁ ወይኔ ምናምን እያላችሁ ዛሬ የት እንደገባ ዛሬ እስከ 3 ነጥብ ነው የሚባለው እዛ ቦታ። እንደዚሁም ደግሞ ጥጥ ሜዳ የሚባልበት እንደዛው ላይክ ያረጋችሁ እሺ፣ ላይክ አትርሱ ፍቅሮች። በእርግጥ ያሁኑ የሚመራው ያሁኑ በጣም ምርጥ ቦታ ነው። ወላይ ከተማ ማለት ነው። መንግስት ራሱ የከፈለው የንትን የግምት ቀላል ብር አይደለም። በጣም አሪፍ ቦታ ነው። እስኪ አላህ ካለ የተገመተው ማለት 2 ነጥብ ባልገባ ብር ነው። 2 ነጥብ ባልደረሰ ብር ከ2 ነጥብ በታች ማለት ነው። ያሁኑ ቦታ ይሸጣል ብሎ የሚታስበው ለምን አሁን በስም እየገዙ ያሉት እስከ 1 ነጥብ ምናምን እየገዙ ነው በስም ገና ሰውየው በስ ቦታ ተመርቷል አልተካፈለም። ኦኬ ባንድ በጅምላ ተመርተዋል 150 እንደምትስ ተነግሯቸዋል ግን አልተካፈሉም። 150 ወስደው ሳይጀምር እንደ 350 ሺህ ብር ክፈሉ በጀመሪያ ስለተባሉ ያቺ 350 ሺህ ብር ለመክፈል ፖሊሶች፣ ወታደሮች ምናምኖች ስለሆነ አብዛኛው አስተማሪዎች ምናምን ያን አቅም ስለሌላቸው ነው በስም እየሸጡ ያሉት። 350 ሺህ ብር ለመክፈል ብለው እስከ 1 ነጥብ እየሸጡ 350 ሺህ ብር ዳውን ከፍለው 700 ሺህ ብራቸው ወደ ኪሳቸው እንደዚህ 650 ሺህ ብራቸው ወደ ኪሳቸው እያደረጉ እስከ 7ም እየሸጡ ነው ያሉት ምክንያቱም በስም ስለሆነ። ኦኬ ግን ክደት ምናምን የሌለበት ምንድነው በፍርድ ቤት ተፈራርመው ነው እና እንደዛ ነው። ይሄን ይመስላል። ሁሉ ብራችሁን ያዙ። ግላስ ይሄው ጠቁሚያቸዋለሁ። ስሙንም ባልገልጽ የት እንደሆነ በደንብ አድርጌ አብራርቼ ይላችኋለሁ። አስቀድሜ ግን ቦታውን መጥቀስ የለብኝም። ይሄን ይመስላል። ሌላው ሲቀጥል ማለት ነው አፓርታማ የምትፈልጉ አሪፍ ቦታ አለላችሁ። ትግስት ያላችሁ አፓርታማ ቶሎ አይጀመርም የታወቀ ነው። ትግስት ያላችሁ ብቻ ትግስት ያላችሁ ኦሲስ ኬሚሴ ላይ አሪፍ ቦታ አለላችሁ መግባት የምትፈልጉ አውሩኝ። ኦኬ አሁን ተለክቶ ምን ብሎ ያለፈለት ነው። እሺ እና አልገባውም። በርግጥ ግን ብዙ የኔ ማቃቸው ገብተውበታል። አሪፍ ቦታ ነው ብለው እዛ ያሉ ራሱ ግን ደግሞ አፓርታማ የሚገባው አንድ ሰው ትግስት ያለው ነው። ይሄ ቶሎ 1 አመት ይሆን ቦታውን ከተመዘገብኩ 2 አመት ይሆን ምንም አልተጀመረ 3 አመት ይሆን አይባልም። አፓርታማ ገባሽ ማለት በትግስት ቁጭ ብለሽ ሰው ነገራቶችን አመሻሽቶ እስከሚጀምር በርግጥ ይሄ ተጀምሯል። ለምን ተለክቶም በስነ ሰዓት ስላለ ተጀምሯል። ሰዎቹ ደግሞ 15 ሰዎች ናቸው። ሰው ብዛት ምን የላቸውም ከ15 ሰው በላይ ፈልጉ ጀምረውታል። ተጀመረ ማለት ደግሞ አንድ ነገር ማወቅ ያለባችሁ ነገር ውዶቼ በፓርታም ተጀመረ ማለት ብር ታስገቢያለሽ ቀጥ ብለሽ መጀመሪያ በተስማማሽ በተነጋገራችሁ በሁላችሁም በተስማማችሁበት ታስገባላችሁ። አንዳንድ ጊዜ ደግሞ የሆነ ከባድ መሳሪያ ሊያስገቡ ሲሉ ከተነጋገራችሁበት በላይ ነው። ለምሳሌ በወር ምሳሌ መስጣችሁ በወር 100 ሺህ ከሆነ ተስማማችሁት የሆነ ከባድ መሳሪያ ሲገዛማ በወር አንዳንዴ 300 ሺህ ብር ልትጠይቅ ትችላለሽ። እንደዛ ሰው ሲያዋጣንች መወጣት አለብሽ ቶሎ ለመጨረስ። እንደዛ አቅም የለኝም የሚሉ ናቸው እኮ እንደዚህ በወር 50 ሺህ ምናምን 100 ሺህ እያወጡ ቶሎ የማይልቅላቸው
እንጂ እኮ እንደዚህ ተከባበር ብራውን ቃሊቲ ያውኛል ያለንበት አለማቀው በጣም ከባድ ብር 300 ሺህ ብር ሁሉ ነው በወር የሚያስገቡት። ማሻአላ ጥሩ ስራ ስለሚሰሩ ብዙዎቹ ወንዶች ምናምን ናቸው። እና እነሱ አሁን ወደ አሜሪካ ምናምን የሚያላረብ ሀገር ነው። ለምሳሌ ሪያድ ያለ ልጅ አለ ማሻአላ ሰዋቅ ነው። የታባቱ እንደማይመጣ አላቅም ላይ ጨምርለው ወላሂ ማሻአላ ተባረከ ረህማን። እነሱ አሁን ቶሎ እየከፈሉ ቶሎ ብለው አፓርታማቸው ተገቡ 3 አመታቸው አሁን ጨርሰዋል። ፊኒሺንግ ላይ ናቸው። እንደዚህ አቅም ያሉን ቶሎ የሚጨርሰው እንጂ እንደዚህ እኛ ብት ሰው አፓርታማ ስትገቡ በትግስት መሆን አለበት። ኦኬ ሳትቸኩሉ እና ለምን የሚባል ሀገር ቦታ ብላ አንድ ልጽፋልኝ ተናግሬያለሁ። አብረው ለሚሰሩ ደላሎች ሰው ይዤላችሁ እመጣለሁ። እናንተ የትም ቦታ ይሁን ልክ እንደ ድሮ ኮሜንት ላይ አስቀምጡልኝ። ኦኬ እንደዚህ አይነት ሀገር ላይ አቅርቢልን። እንደዚህ አይነት ሀገር ላይ አሁን ስለተመለስኩኝ ያው አልহামዱሊላህ መጥቼላችኋለሁ። እንደ በፊቱ ቤት ተባልኩበት ሀገር በቻልኩት አቅም ለማቅረብ ሞክራለሁ። ይዤ እመጣላችኋለሁ። እና ወደ ሽሮ ሜዳም አካባቢ ከፈለጋችሁ ቦታ አዲስ አበባ ላይ እሱ ትንሽ አሪፍ ነው። ወደ እንጦጦ ምናምን አለ የሆነ 2 አሮጌ ቤት ያለው አለ። እኔ ራሱ ዋጋው በጣም አሪፍ ነው። ለምን እንደው አላውቅም። እንደውም እኔ ሳውት የገንዘቡን ቀና የቦታው መቀነስ አጠራጣሪ ምናምን ለምን እንደዚህ ምናምን አልኩኝ። ለምን አሸገር ላይ ያለው ቦታ ነገር ስለምናውቀው አጣርቼ እስኪ ሰው ልክ ያለው አይቶልኝ ምንም አይነት ነገር ከሌለበት ህጋዊ ነው። ግን አይዶና አንዳንድ ሰፈር የውሃ ችግር የማብራት ችግር ያለበት ቦታ እንደዚህ አይነት ነገር ስለሚመጣ እሱንም አይቻ መጣላችኋለሁ። አሁን ተመልሻለሁ ኢንሻአላህ በአላህ ፍቃድ በየቀኑ ቦታዎቼና ቤቶቼን ይዤ ከችላለሁ። እሺ ናፍቆኛል ስራን እርግፍ አድርጌ ትቼ ደግሞ ህይወት የለም። ስራ ትቶ ትምህርት ላይ ብቻ ማተኮርም አይቻልም። ስራውንም ትምህርቱንም እኩል ማስሄድ አለብን። ይሄን ይመስላል። ተጀመረ ትምህርት ላይ ያን ያልፎ ከሰብኮ ማድረግ አይደለም ስክሮል ነው ማድረግ ወላ ስክሮል ነው ሰዓቴን የሚገለው ነው። ስናወራ ቲክታክም ሆነ ኢንስታግራምም ሆነ ስናፕቻትም ሆነ እንደዚህ ዘወር ስለምን የተለያዩ ሶሻል ሚዲያ ስለምጠቀም በስክሮል በተለይ እንትን ላይ ነው በጣም አሁን ላይ ሰዓት እየፈጀ ያለው። ስናፕቻትን በያረቦችን ቀልድ ማየት መማለት እሱ ደግሞ ሰዓቴ ነው የሚገለው። ያስተካከልኩኝ እህታችሁ እመጣለሁኝ በየቀኑ ቤታችሁን ቦታችሁን አመጣላችኋለሁ። እናንተ ለመግዛት ሞክሩ። እንደውም ብዙዎች አንቺ እኮ በፊት አንቺ ስከታተል በየቀኑ ስለ ቦታና ስለ ቤት እንዳስብ አድርገሽ እንድበረታ አድርገሽኝ እንደገዛ አድርገሽኝ አንቺ ነሽ። አሁን ይጠፍተሽ ነው ምናምን በጣም ብዙዎች ናቸው የሚሉኝና በጣም ደግሞ እድለኛ ነኝ። እንደውም እንዳገዙ እያልኳችሁ ራሱ ይሄ ህጋዊ ያልሆነ ቦታ ወደ ቃጭሮ ይገዙ ወላሂ በኔ ገዙ ተርፈዋል። ማሻአላ ፕላን ያልደረሰባቸው አለ። ባለፈው ቃጭር ሲባል በጣም ሪከርድ አለኝ እንትን ላይ ማለት ነው ኢሞ ላይ እና ይሄን ይመስላል። ቪዲዮ አላብዛባችሁ። ወዳችኋለሁ። በርቱልኝ፣ ጠንክሩ፣ ራችሁን ሴቭ አድርጉ፣ ጠብቁ። ይሄ ጠብቁ ልጅ አለው። ትናንትና ቪዲዮ ሰርችላችኋለሁ። በዚህ ባራቀ ምናምን